እንግዲህ በዚህ ባል 6 ነው ምናምን ደብተራን ያሳሰርኩት። እግዚአብሔር የተመሰገነ ይሁን። ሴት እንትን ባል ከቤት ከወጣ በኋላ ሚስት ብቻዋን መሆኗን እያዩ እየሄዱ ጸበል ልርጭ ብለው የሰው ሚስት የሚደፍሩ አሳስሬያለሁ። በዚህ ብቻ እግዚአብሔር የተመሰገነ ይሁን። እስከ መደብደብ ቢደርሱ ምንም ሊያመጡ አይችሉም። ግን ያንን ነገር ደግሞ እግዚአብሔር ስለሚያይ መልሶ ይከሰኛል። እንደገና ደግሞ አሁንም ገንዘብ አምጡ ብለው ሲያጭበረብሩ የተያዙ ያሳሰርኳቸዋሉ። እንግዲህ አንድ ካህን ወይም አንድ አገልጋይ በ3 ነገር ይፈተናል። በገንዘብ፣ በዝሙትና በአስማት ወይም በድግምቱ ማለት ነው። ይሄ ኢትዮጵያ ውስጥ ነው። ሌላው ዓለም ላይ በገንዘብና ምናልባት በዝሙት ነው የሚፈተኑት። ኢትዮጵያ ውስጥ ግን በአስማት በድግምትም ይፈተናሉ። ይፈተናሉ ብቻ አይደለም ይፈትናሉ። ይሄን ነገር መወያየት የለብንም፣ ማጽዳት የለብንም። እውነት አስተዳደራዊ ለውጥ መምጣት አለበት ከተባለ መቼም ቤተክርስቲያን ተሐድሶ አያስፈልጋትም። ተሐድሶ በዶግማ በቀኖና በትውፊት ላይ አያስፈልግም። በአስተዳደር ግን በወንጌል ስርጭት በቃለ ዓዋዲ ጉዳይ ላይ ግን እውነት መተራረምና መነጋገር የለብንም። ይሄንን ህዝብ ከዚህ አንጻር እኛ ካስተማርነው ትምህርት አንጻር እንዲነቃ ማድረግ የለብንም። እኛ ስናስተምር እናንተ እኛን እየተቃወማችሁ፣ እኛ ደግሞ እናንተን እየመለሰን እየተቃወምን እንደዚህ ነው መኖር ያለብን ማለት ነው። ሊያውም ስለማታውቁት እኛ እናንተ የምታስተምሩትን እናውቀዋለን። ለምሳሌ ወንጌል ነው መጽሐፍ ቅዱስ፣ እኔም ቴዎሎጂ ተምሬዋለሁ። አንድምታው ነው ተምሬዋለሁ። እኔም ከፈለኩኝ የፈለኩትን ጥቅስ አንስቼ እኛ ግን የገባንበትን ረመጥ ውስጥ አልገባችሁም እናንተ። እኛ ደፍረን ሱባኤ ይዤ ነው አውደ ነገሥትን የማነበው መፍትሔ እስራኤል የድግምት መጽሐፍቶችን። ለምን ህዝቡ እዛ ውስጥ ስላለ ሄዶ የሚያስደግመው ይሄን መጽሐፍ ያነበቡ አባቶች ጋር ነው። ስለዚህ ይሄንን ገልጠን አውጥተን ይሄ ነው ሚስጥሩ፣ ስለዚህ አትሂዱ እንደዚህ አይነት ቦታ ብለን ለማለት ደፍረን በህይወታችን ተወራርደን ስናስተምር ምን አለበት ይሄንን እንደ አንድ ጥናታዊ ጽሑፍና እንደ ምርምር አድርጋችሁ እነሱ ህይወታቸውን ከፍለው እንዲህ አድርገው ይሄን ነገር ካመጡትና ካስተማሩ ህዝቡን እኛ ደግሞ ከነሱ ይሄን ነገር እንወቀው እናገኘው ብላችሁ አንዳንድ መምህራን እኮ መጽሐፍ ሲጽፉ ሁሉም ሰው ጠዋት ተነስቶ ወደ ስራ ወደ ቢሮ ሄዶ ሙሉ ቀን ደሞዙን ሊቀበል በወር ደሞዙን ሊቀበል ስራ ይውላል። መጽሐፍ ሲያነባ አይውልም። አንድ ደራሲ ግን ወይም አንድ መምህር ግን ብዙ መጽሐፍቶችን ሪሰርች አድርጎ መርምሮ ያገኘውን ዕውቀት ሲያሳትመው ያ በየቀኑ በየቢሮ የሚመላለስ ህዝብ አንድ ጊዜ መጽሐፉን ይገዛውና ብዙ የደከመበትን የመምህሩ መጽሐፍ በአንድ ጊዜ ዕውቀት ያገኝበታል። ልክ እንደዛ ይሄን ነገር ለምን አታዩትም? የምናስተምራቸው ትምህርቶች የብዙ ጊዜ ድካም ውጤቶች ናቸው። ኢቭን ይሄን አሁን ስነግራችሁ የ6 ወር ውጤት ነው። አሁን ይሄ ዛሬ የነገርኳችሁ ገጠመኝ ከመስከረም እስካሁን ድረስ ማለት ነው የተፈጸመ ነገር ነው የነገርኳችሁ። ስለዚህ የተደከመበትን ነገር በድንጋይ ላይ ውሃ ማፍሰስ መሬት ከፈረጠ በኋላ እንደገና የማይታፈስ ነገር አድርጋችሁ ባታስቡት ጥሩ ነው ብዬ ነው የማስበውና መምህራኖች ካጠፋውኝ ይቅርታ፣ የቤተ ክርስቲያን ሊቃውንት እባካችሁን ከዚህ አይነት ነገር እንውጣ። እንደ የዋህ እንደ ሞኝ እንደ ጅል ነው መነግራችሁ። እንደ ብልጣብልጥ እንደ ተማረ ሰው መናገር አያዋጣም። ምክንያቱም ሁሉም ተምሬያለሁ ብሎ በዩቲዩብና በቲክቶክ ማህበራዊ ድረገጽ መጥቶ ሁሉ መምህር ታብ አድርጉ፣ ሼር፣ ላይክ፣ ሰብስክራይብ አድርጉ ከበሉት ውጭ ሌላ ነገር አልመጣም። ግን ከዚህ ስክሪን ወጣ እንበልና የሆነ ሪሰርች ሰርተን የሆነ ጥናት አጥንተን አምጥተን ህዝቡ የሚለወጥበትን ነገር እንስጥ። እዛ ጋር ኦሪዮን የሚባል ኮከብ አለ እዚህ ጋር እንደዚህ ያለ ከማለት ይልቅ የሚሻለው ከዛ የሚበልጥ ገነት መንግስተ ሰማያት መውረስ የሚገባው ህዝብ እየወደቀ እየሞተ ነው ያለው። የማይሆን ረመጥ ውስጥ እየገባ ነው ያለው። የገባም አለ። በቤቱ እናቶቻችን በአህዛብ ዘንድ የሚመለከውን ከራማውን፣ አቴቴውን፣ ቡዳውን፣ አይነ ጥላውን ተዋርሰውታል። በየቤቱ አቴቴ ጨሌ የሌለበት ቤት የለም። እንግዲህ ካጠናሁት አንፃር እንደው ይሄ መንፈስ የማይመለክበት ቦታ የለም። እኔ እንጃ አንዳንድ ጊዜ በጣም ዘነግጣለሁ። ማተብ ያሰረ ቤት በሙሉ አቴቴ ጨሌ ያለ ብዬ ደመድም ያደረገኝ ጥናት ነው እንግዲህ ያጠናሁት። የትም ቦታ ቢሄድ ይሄ ነገር አለ። ከስንት አንዳንድ ቤቶች ነው አይ እኛ ቤት እንኳን ጨሌ የለም ግን እናትና አባቶቻችን ይላሉ። አያችሁ አይቀሩም እኮ ያመልኩ ነበረ ይላሉ ወደኋላ። ስለዚህ እንዴት ነው ይሄ ነገር? ጥምቀት ሊያከብር የሚወጣው ህዝብ ይሄ ነዋ እንዴ? ንግስ በዓል ሊያከብር የሚመጣው ፍልሰታ ሊያስቀድስ የሚመጣው ህዝብ ይሄ ነዋ። በዓመት አንድ ጊዜ የስቅለት ጊዜ መጥቶ ሊሰግድ የሚመጣው ይሄ ነዋ። ከዛ ውጪ ግን ክርስትና የለም። ክር ብቻ ሆኖ ቀረ፣ ነጠላ ብቻ ሆኖ ቀረ። ስለዚህ ይሄንን ነገር እንዴት አድርገን እናጽደው? ቤተክርስቲያን የግዴታ ተሰብስባ ይሄን መጽሐፍ ማውገዝ እንዲያመቱን አሰራር ማስወገድ አለባት ብለን እኛ ስናስተምር ተውልን፣ ግድ የለም ህዝቡን። እናንተን የሚሰሟችሁ የእናንተን ትምህርት የሚያዳምጡ ሰዎች አሉ፣ እኛን የሚሰሙን ደግሞ አሉ። ባዕድ አምልኮ የሚያመልኩ ቤተሰቦች ይሰሙናል። ባዕድ አምልኮ የሚያመልኩ ቤተሰቦች ያዳምጡናል።
ለምን ሲባል እውነቱን ስለምንነግራቸው ያለውን ነገር ስለምንነግራቸው። ተረት ተረት ነው የሚሉን ማን ናቸው? እነዚህ አይደሉም። እነዛ ጽንፈኞቹ ምንም መንፈስ ምን እንደሆነ የማያውቁ አቴቴ ጨሌም በዓይናቸው ስላላዩት ብቻ የለም ብሎ የሚያስቡ በአዳም ልኮ ሲመለክ ወይም ደግሞ ቤት ውስጥ ሲካደም ስላላዩ ብቻ የለም ብሎ የሚያስቡ እነሱ ይቃወማሉ። እኛን የሚሰሙን ግን መምህር ልክ ነህ እኮ እማዬ እኮ ፈጫሳ ታደርግ ነበረ፣ ቤት ውስጥ እኮ ብጭኮ ምናምን ኑቂጣ ይደረግ ነበረ፣ ይሄ ነገር እንደዚህ ነው ማለት ነው ይሉናል። አዎ፣ ከዛ እናስረዳቸዋለን። እነዚህን ሰዎች ወደ ቤተ ክርስቲያን በንስሐ ሕይወት እንዲመጡ በወንጌል በኩል መረባችንን ወደ እነሱ የጣልነው መረብ ብዙ አሳ ይዞልን ይመጣል። ወደ እናንተ ነው የምንጨምረው። ወደ ቅዱስ ቁርባኑ ወደ ክርስትና ህብረት ነው የምናመጣቸው። መረባችን ያጠመደውን እናስረክባለን። እናንተም ደግሞ እዛው ቤተ ክርስቲያን ሆናችሁ ደግሞ አውደ ምሕረት ላይ ታስተምራላችሁ። መቼም አውደ ምሕረት ከልክላችሁናል። መድረክ ላይ እንዳናስተምር የከለከላችሁን ያው እንግዲህ ውስጥ ያለው ነው። ሌላ ማን ይሆናል? ሌላ ማንም ሊሆን አይችልም። ብትናርገን በድንብ አድርገን ስለምናስተምረው አይፈልገንም። እና ይሄ የደሞዝተኛ መሸነጋገል ስለሆነ አውደ ምሕረቱ በስመ አብ ወወልድ ወመንፈስ ቅዱስ ካህናት አባቶቼ፣ ዲያቆናት ወንድሞቼ፣ እንዲሁም ሊቃውንት ገሌ የዚህ ደብር አስተዳዳሪ ምናምን ተብሎ 5 ደቂቃ ሙሉ ሲወዳደሱበት ሲሞጋገሱበት ይቆዩና ከዛ በኋላ የትምህርታችን ርዕስ ይሄ ነው ይሉና አስተዳደሩን ላለመንካት ቤተ ክህነቱን ላለመንካት ምናምን ተጠንቅቆ የሚያስተምሩት የጥንቃቄ ስብከት 40 ደቂቃ አስተምሮ ይወርዳል። በቃ ይሄ ነው። ዩቲዩብ ደግሞ አለ ፍርጥ የሚያደርግ ያው እናንተ እንዲያውም እንኳንም ከለከላችሁን። እዛ ተፈቅዶልኝ ቢሆን ኖሮ ምናልባት ይሄን አላስተምርም ነበር። በደንብ አድርገን ስንናገር በደንብ ህዝቡ የሚሰማበት ሊያውም ቤተክርስቲያን መምጣት ያልቻሉ ሰዎች ሁሉ የሚሰሙበት መምጣት የሚችሉም የማይችሉም የሚሰሙበት ምርጥ መድረክ አውደ ምሕረት ይኸው እዚህ አለ። ስለዚህ መምህራን ግድ የላችሁም፣ እኛን የሚሰሙን አሉ። በትክክል ይሄንን ትምህርት እውነት ነው ብለው የተቀበሉንና እውነት ሆኖላቸው ንስሐ ገብተው ከዛ ቅዱስ ቁርባን ተቀብለው በመንፈስም ወጥቶላቸው ወደ ቤተክርስቲያን ህብረት የተቀላቀሉ አህዛብም ኦርቶዶክሳውያን የነበሩም ደግሞ የአህዛብ አስተሳሰብ ያላቸው መጥተው ተቀላቅለዋል። ሰንበት ትምህርት ቤት አውደ ምሕረት ቢፈቀድልኝ ኖሮ የምሬን ነው የምላችሁ እያንዳንዱ የምናስተምራቸውን ተማሪዎች የኔን ተማሪዎችን እያመጣን አስተምረናቸው ለንስሐ ለአገልጋይነት እዛው እናጫቸዋለን፣ እዛው እንሾማቸዋለን እንጂ ሌላ ምንም አናተርፍም፣ ሌላ ምንም አናመጣም። ደሞም የምንገኘውም አጥቢያችን ቤተክርስቲያን ነው። የትኛው አዳራሽ ላይ እነማን ቦታ ላይ ሄደን ስናስተምር አያችሁን? መላከ መንክራትስ ቢሆኑ ቤተክርስቲያን አባቶች ስር ከማስተማር ውጪ የት ቦታ ሲሄዱ አያቻቸው? ስለዚህ እኛ ያለነው አሁንም ቤተክርስቲያን ውስጥ ነው የምናስተምረው። ገድላት፣ ድርሳናት፣ ስንክሳር ውስጥ ያለውን ይሄንን ትምህርት ሊያጠነክርልን ይችላል ብለን የምናስበውን ትምህርት እናስተምራለን። እናንተም ደግሞ ለኛ ይጠቅም። እንዲያውም አውደ ምሕረት ላይ እኮ በአሁኑ ሰዓት ቴዎሎጂ የሚመረቅ አንድ የቴዎሎጂ መምህር ምሩቅ ማለት ነው ገድል አያስተምርም፣ ስንክሳር አያስተምርም፣ ድርሳን አያስተምርም። ይሄን ወቁ። ከስንት አንድ ከአብነት ትምህርት ቤት የመጡት አንዳንዶቹ ናቸው እንደው ይጠቅሳሉ እንጂ የለም ይሄ መምህር ብቻ የተባለ ዲያቆን ያልሆነ መርጌታ ያልሆነ ዝም ብሎ በቴዎሎጂ የተመረቀ ገድል እነዚህ አዋልድ መጽሐፍቶችን እንኳን አይነካካም። ያቺ እንዲያውም ለማጣቀሻ ደህና መጽሐፍ ያስኩ ብሎ 66ቱን ነው የሚይዘው። 80 ያህሉ እንኳን አይዝም በስርዓቱ ትንሽ ነች ብሎ ስለሚያስብ መጽሐፍ ቅዱሷን ትንሿን መጽሐፍ ቅዱስ ይዞ የሆነች ኮት ላይ ሻጥ ያደርጋታል። ስብከት ሰዓት ሲደርስ ወጣ አድርጎ እንደዚህ ነው የሚሰብከው። ያ መጽሐፍ ደግሞ 80 ያህሉ አይደለም 66 ነው። ስለዚህ እንዲህ እንኳን እርስ በርስኛ ገብተን የአባቶችን መጽሐፍ መበርበር ያልቻልንበት ዕውቀት ላይ ሆነን እንኳን እንተቻቻለን። እኔ ግን ሁሉንም ዕውቀት ያገኘሁት ከገድላት፣ ከስንክሳር፣ ከድርሳን ነው። የነፍስ ማዕድን ማዳመጥ እኮ በቂ ነው። የነፍስ ማዕድ ገድሉ፣ ስንክሳሩ፣ ድርሳኑ ምን እንደሚመስል በመናፍስት ጉዳይ ላይ እንዴት አይነት ህይወት እንዳለው ማሳያ ነው። እንዴት በቃ የመናፍስቱን ሴራ አጋልጠው አባቶች እንዴት እንዳጋለጡት ውዳው እኛ መጣነው ስም አይደለም አይነጥላው እዛ ውስጥ አለ። የምትመለክ ዛፍ አለች፣ ቅቤ የሚቀባ ዛፍ አለ እዛው ገድል ውስጥ። ያንን እንዴት እንዳወገዙት አባቶቻችን። ሐዋርያው ቅዱስ ቶማስ መስተፋቀር የሚባለውን መንፈስ እንዴት አድርጎ እንደመታው በገድሉ ላይ አለ። በራሱ በሐዋርያው ቶማስ ገድል ላይ በህይወት ታሪኩ ላይ እባብ ነደፋት፣ አንዲትን ሴት ፊት ለፊት የሚያያት፣ ከዛ መርዝህን ትፋ ብሎ መንፈሱን ሲያናዝዘው ያሳያል። እዛ ላይ መርዝህን ትፋ ሲለው ከመንፈሱ ጋር ሲከራከር ያሳያል። ስለዚህ የምናስተምራቸው ትምህርቶች እውነትም ከቤተ ክርስቲያን ስለሆኑ እኔ አላፍርበትም። በወንጌል አላፍርም፣ በቤተ ክርስቲያን ትምህርት አላፍርም። መጽሐፍ ቅዱስን የሰጠችኝ ቤተ ክርስቲያን ናት። በቤተ ክርስቲያን አላፍርባትም። ቆሜ ያስቀድሳለሁ፣ ልጆቼን ወስጄ አስቆርባለሁ፣ እኔም እቆርባለሁ። እናንተ የፈለጋችሁትን ተሳደቡ። የምትቃወሙ ሰዎች የመምህር ግርማ ልጅ 100 አለቃ ጠንቋይ ምናምን ብትባሉ ችግር የለውም፣ ያፍህን ፍሬ ትበላታለህ። እኛ ደግሞ ህይወት አግኝተንበታል።